በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር አጠራሩ የጠራችሁ በሰማይ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋ በብዙ ምሕረቱ በብዙ ደግነቱ የጠበቃችሁ ብሩካን እግዚአብሔር ልጆች ከሰማያት የወረደ ከእናታችን ከእመቤታችን የተወለደ እኛን ለማዳን መስቀል ላይ በተሰቀለ ጊዜ ዕዳ የተከፈለለት የዳን ሕዝብ ያደረጋችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከሰማይ አባቱ ጋር እና ያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። ተወዳችሁ እግዚአብሔር ልጆች ዛሬ የምናየው የምንማረው ጌታችን ኢየሱስ ክርስቶስ ከሰማያት የወረደው ከእመቤታችን የተወለደው በእኛ መካከል የተመላለሰው የጠፋውን ፍለጋ ነው። የጠፋውን ይፈልግ ዘንድ እንደመጣ ተጽፏል። ሉቃስ ወንጌል 15 ስታነቡ ፈላጊያችን ሊፈልገን እንደመጣ እንደ በግ ለጠፋን፣ እንደ የዋህ ልጅ ለጠፋን፣ እንደ ድሪም በጥንቃቄ ጉለት ለጠፋን ለኛ ልጆቹ ፈላጊ ሆኖ ነው የመጣው። ግን ተመልከቱ ሉቃስ 15 ላይ ስታጠኑ የጠፉት ሶስቱም እጅግ አስፈላጊ ነገሮች ናቸው። የመጀመሪያው በግ ነው። እረኛው የጠፋውን ሊፈልግ መጣ ይላል። በግ ለገበሬ ለበግ አርቢ ትልቅ ሀብቱ ነው። እጅግ አስፈላጊው ነገር ነው። ሁለተኛ የጠፋው ደግሞ ድሪም ነው፣ ገንዘብ ነው። የብር ገንዘብ ነው። ከብር የተሰራ ሳንቲም ነው። ውድ ገንዘብ ነው። ሴትዮዋ የጠፋባት እሱ ነው። ሶስተኛ ደግሞ ልጅ ነው የጠፋበት ትልቁ አባት። እነዚህ ሶስት ነገሮች ለሰው በጣም አስፈላጊ ነገሮች ናቸው። ዋጋ የምንከፍልባቸው ጉዳዮች ናቸው። ስለዚህ ጌታችን ከሰማያት ወርዶ ዋጋ ከፈለ፣ እስከ መስቀል ድረስ ተሰቀለ ማለት ነው። ያንን ዋጋ ከተቀበልን ዋጋ አለን ማለት ነው። ስለዚህ የእግዚአብሔር ልጆች አንጻራዊ የሆነ እውነትን ማመንና መቀበል አለብን። እግዚአብሔር የሚነግረን የመጀመሪያው እኛ የማንጠቅም ባሪያዎች መሆናችንን እንደ ቸርነቱ እንጂ እንደ ስራችን እንዳይደለም በትህትና ማሰብ አለብን። የእግዚአብሔር ስጦታ የጸጋው ስጦታ ምንድን ነው? ስጦታው እንደ በደሉ አይደለም ይላል። እኛ በደለኞች ነን፣ ሰጪው ደግሞ ባለጸጋው ጌታ ደግሞ መሐሪ ነው። በደለኞች በመሆናችን ምክንያት እግዚአብሔር ፊት የምናፍር ጎንበስ የምንል ነን። እንደዛ ቀራጭ ሰው እኔን ኃጢአተኛው ማረኝ ብለን የምንጸልይ ነን። በዚህ ሁኔታ በትህትና ማሰብ እንደሚገባን የተሰጠንን ጸጋ ሳይገባ እንደተቀበልነው ማወቅ፣ ይሄም ትህትና ያስፈልገናል። ትህትና አስፈላጊ ነው። ጸጋ እንድንቀበል የሚያደርገን እግዚአብሔር ለትሑታን ጸጋን ይሰጣል ይላል። ጸጋ እንዲበዛልን ያደርጋል። ነገር ግን የእግዚአብሔር ልጆች ትህትና አስፈላጊ ነገር ቢሆንም ደግሞ በሌላ መንገድ ደግሞ ጌታችን ያለንን ነገር ደግሞ መቀበል አለብን። ምንድን ነው ያለን? እናንተ የዓለም ብርሃን ናችሁ። ስለዚህ እኛ ጨለማ አይደለንም፣ ብርሃን ነን። ብርሃን መሆናችንን በመጀመሪያ ለራሳችን መንገር አለብን። ተመልከቱ፣ ሰው ራሱን ሰድቦ አንቺ የሞትሽ ነሽ፣ አንተ ሞት ይገባሃል፣ ማትረባን ማጠቅም ብሎ ራሱን ሰድቦ የሰው ልጅ ለምንድን ነው ለራሱስ መልካም ነገር የማይነግረው? የተጻፈውን የማይነግረው? መብቱን ለምን አይነግረው? ስለዚህ እኛ የዓለም ብርሃን ነን። ዓለም ውስጥ ያሉ ጨለማዎች ሁሉ የሚበሩባቸው ብርሃኖች። አንዳንድ ጊዜ ማንነታችንን ስናውቅ ለመልካም ነገር እንነሳሳለን። ሁልጊዜ ኃጢአተኛና ቆሻሻ ሰው ነኝ ብለን ማሰብ በትህትና ማሰባችን የሚደገፍ ሆኖ ሳለ ቆሻሻን ኃጢአተኛ ነኝ ብለን ስናስብ ቆሻሻ ስፍራ ልንኖር እንችላለን። ሰው ንግግሩን ስለሚያምን እምነቱን ስለሚያምን። ስለዚህ ጌታችን የጻፈልን ስለኛ የነገረልን ደግም ነገር ደግሞ ከትህትናው አጠገብ ማመን አለብን። የዓለም ብርሃን ዓለምን ልትበራ ምሰራ በእግዚአብሔር ጸጋ በተማርኩት ቃል በኑሮዬ በሕይወቴ ፍሬ ሰዎች ጨለማን ሳይሆን ብርሃንን እንዲመለከቱ አደርጋቸዋለሁ።
ስለዚህ እኔ የዓለም ብርሃን ነኝ የሚለውን እውነት መቀበል አለብኝ። የዓለም ብርሃን ነኝ፣ ዓለም እንዲበራ እሰራለሁ ካላልኩ እናንተ ፊት የጌታችንን ወንጌል ይዤ ለመምጣት አቅም አላገኝም። ግን እኔ ማብራት አለብኝ። እኔ እንደ ጨረቃ ፀሐዩን ተቀብዬ ከክርስቶስ ማንጸባረቅ አለብኝ ብዬ ሳምን ነው እናንተን ማስተምራችሁ። የዓለም ብርሃን እኔ ብርሃን ነኝ፣ ለቤቴ ብርሃን ነኝ ካልሽ አንቺ እናት ሆነሽ ለልጆች በጣም መልካም ነኝ ማሳየት ትችላለች። ወንድም የሚደሰው ካላልንስ ኃላፊነት ያለብን የመብራት ኃላፊነት ያለብን አይመስለንም። ብርሃን ብዙ ጊዜ ከመቅረዝ ነው የሚሰራው። በወይራ ዘይትና በክር በመቅረዝ ውስጥ ይበራል። ልክ እኛ ኩራዝ እንደምንለው ኩራዙ እኮ ዕቃ ነው። የሚበራው ውስጡ ባለው ዘይትና እሳት ምክንያት ነው። ብርሃን ብንሆን እግዚአብሔር ያለን ብርሃን የሚያደርገን በጸጋው ነው፣ በስራችን አይደለም። ጸጋው ግን የመንፈስን ፍሬ እንድናፈራና ለሰው የሚተርፍ መብራት እንድንሆን ያደርገናል። ይህንን ግን ለመሆን ብርሃን መሆናችንን ማመን አለብን። የምድር ጨው ናችሁ። ድንጋይ አይደለም። ብንኖርም ባንኖርም ማንጠቅም ሰዎች አይደለም። ትናንሽ ጠጠር ድንጋዮችን ተመልከቷቸው። ቢኖሩም ባይኖሩም አይጠቅሙም። ጨው ግን ይጠቅማል፣ ያጣፍጣል፣ ምግብ እንዳይበላሽ ያደርጋል። በድሮ ዘመን እንደ ገንዘብ ይሸጥ ነበር፣ መግዣና መሸጫ ነበር። ጨው ውድ አስፈላጊ ማዕድን ነው። ጨው ናችሁ። ሟምታችሁም ቢሆን ብታጣፍጡ ትኩስ ነገር ውስጥ መግባት አቅም ያላችሁ ጠንካሮች፣ እናንተ የገባችሁበት እድር፣ እናንተ የገባችሁበት እቁብ፣ እናንተ የገባችሁበት ቤተክርስቲያን፣ እናንተ የገባችሁበት ማህበር፣ እናንተ የገባችሁበት ሰንበት ትምህርት ቤት፣ እናንተ የገባችሁበት መንፈሳዊ ማህበራዊ ጉባኤ ሁልጊዜ በእናንተ ምክንያት እስኪጠቀም ድረስ የምድር ጨዎች መሆናችንን ማወቅ ያስፈልጋል። እናንተ የተቀላቀላችሁበት ቤተሰብ በእናንተ ምክንያት መጣፈጥ፣ አንቺን ስላገባ ልጃቸው ስጋዋ ደግሞ ሲቀበሉ ድረስ መስራት፣ አንተን ስላገባች በአንተ ምክንያት ያ ቤተሰብ መባረክ። ጨውነታችንን ስንቀበል ነው ጨው የምንሆነው። ይህንን እውነትን መቀበል አለብን። እናንተ ጨው የምድር ጨው ናችሁ። እናንተ በተራራ ላይ የምታበራ ከተማ ናችሁ። እግዚአብሔር ወስዶ ተራራ ላይ አስቀምጦናል። ሰው ፊት ነን። ይገርማችኋል። መንፈሳዊ ነገር የጀመራችሁ ሁሉ ሰው ፊት ናችሁ። ቤተክርስቲያን የምትሄዱ፣ እግዚአብሔርን ቃል ሼር የምታደርጉ፣ ወደ ማህበራት የምትሄዱ፣ ወደ ሰንበት ቤት የምትሄዱ በሰው አይን ውስጥ ናችሁ። እግዚአብሔር ወስዶ ተራራ ላይ አስቀምጧችኋል። ደግሞ የሚያበራ አድርጎ ነው ያስቀመጣችሁ። ልትሰወሩ አትችሉ በፍጹም። ታስታውቃላችሁ። እንኳን ክርስቲያኑ፣ አበሻው፣ ኢትዮጵያዊ፣ ኤርትራዊ አይደለም አረብ ያውቃችኋል። የእግዚአብሔር ሰዎች መሆናችሁን እንደዚሁ አይቶ ያውቃችኋል። የምንሰወር ያልሆነ ተራራ ላይ ያለ ከተማ አለ። እኔ እንደዛ ነኝ። ከፍታ ላይ ያስቀመጠኝ፣ ካፈር ያነሳኝ፣ ተራራ ያስቀመጠኝ መብራት ነኝ፣ ከተማ ነኝ ማለት ያስፈልጋል። ከተማ የብዙ ሰዎች መኖሪያ ነው። እኛ ሁላችን እዚህ ውስጥ ያለን የቤተሰብ መሰረቶች ነን። የትልቅ ኔሽን መሰረት ነው ከተማ። አንድ ሰው አይደለም፣ በእግዚአብሔር ፊት ህዝብ ነው። አንዲት ሴት ብቻ አይደለችም፣ ከተማ ነች። ግን የምታበራ ከተማ ነች። እግዚአብሔር ልጆች፣ ይህን ስናውቅ ነው ሰው እንደሚያየን ሲሰማ እንጠነቀቀው። አያቸው አለዛ እንደ ልባችን ናሮች ነው። ሰው የሚያየው ቀሚስ የለበሰውን አገልጋይ ብቻ ከመሰለን ተሳስተናል። እኔ አገልጋይ ሳልሆን በፊት ሰንበት ትምህርት ተማሪ እያለሁ አንድ ጋራጅ ውስጥ አባቴ ያስቀጠረኝ በትርፍ ሰዓት ስራ ብሎ ማለት ነው። በትምህርት በጣም ጎበዝ አልነበርኩም። ያው ጥሩ ተማሪ ነኝ፣ ግን ጎበዝ ተማሪ አልነበርኩም። ብዙ እምነት አልነበረውም። ዩኒቨርሲቲ እንደምገባ አላስብም ነበር። ስለዚህ ጋራጅ ውስጥ አስገባኝ። በሰንበት ቤት ህይወቴ ግን በጣም በትጋት ነው መማረው።
እንጃ እኔ ላይ መንፈሳዊ መልክ አለ መሰለኝ። ጋራዥ ውስጥ ካሉ እስረኞች ሁሉ ለእኔ የተለየ ቦታ ይሰጠኝ ነበር። ከባድ መካኒኮች፣ ጠንካራ ልጆች አሉ። እኔ ምንም አሰራ፣ ግን እኔ ነበርኩ የምከበረው። አሁን ነው የማስበው፣ ተራራ ላይ የተቀመጠ ከተማ ነበርኩ ለካ። ትልቁ ያከብረኛል፣ ትንሹ ያከብረኛል። ማዕድ ሲመገቡ ታውቃላችሁ፣ እርቦን ነው ከምሳ ሰዓት የምንወጣው፣ ብረት ጋር ሲታገሉ ልጆቹ ስለሚሉ የቀረበው ማዕድ 3 ነው የሚጎርሱት፣ 3 ይበቅ አለማጋነን። እኔ ካለው ግን እንደ ሰው የሚበሉት ሁሉ እኔ የምቀመጥበት ጠረጴዛ ላይ ለመቀመጥ ይሻባሉ። የቤተ ክርስቲያን ሰው መሆኔ ብቻ አስተማሪ እኮ አይደለሁ። እንደዚህ ነጠላ ለብሽ የቀሚስ ለብሽ ይቻላል። እዛ ቤት ውስጥ ብቻ ስለገባው እግዚአብሔር ተራራ ላይ ያለች ከተማ አድርጎኛል። ጠረጴዛ ላይ እኔ ጠረጴዛ ላይ ለመቀመጥ ይሻማሉ። እኔ ጠረጴዛ ላይ በስርዓት ነው ምግብ የሚበላው። አሁን ይህን ቀላል ነገር ታደርጉታላችሁ አይደል? ግን የትም ተቀመጡ፣ እንዴትም እግዚአብሔር እናንተ ላይ ካለ ታስታውቃላችሁ። ግድ አገልጋይ ሰባኪ መሆን አይጠበቅባችሁም ለመታወቅ። ይህንን እውነት ግን መቀበል ያስፈልጋል። በምትሰሩበት ቦታ፣ በምትነግዱበት ቦታ ሰዎች ይለያሉ። እስላም ክርስቲያኑ ያውቃቸው። ይህን ነው ያስፈልጋል። ምክንያቱም የእኛ መልክ ተራራ ላይ ያለች ከተማ ነው። ይህን ነው ያስፈልጋል። እኔ ብርሃን ነኝ፣ እኔ ጨው ነኝ፣ እኔ ተራራ ላይ ያለች ከተማ ነኝ። አዎ ደግሞ እንደ ቸርነቱ ካሉ በስተቀር ኃጢአተኛም ነኝ። አንጻራዊ እውነት መቀበል ያስፈልጋል። አንዱን ብቻ ኃጢአተኛ ነኝ ማለትን ካልተለማመድን፣ በትህትና ራስን ዝቅ ማድረግን ካልተለማመድን ትዕቢተኞች ሊቀን እንችላለን። እኔ ተራራ ላይ ያለች ከተማ ነኝ፣ እኔ መብራት ነኝ፣ እኔ ጨው ነኝ ብቻ ብዬ ባስብና ያኛውን ሸክላ መሆኔን ብረሳም ልክ አይደለም። ሸክላ ነኝ ብቻ ካልኩ ደግሞ፣ ኃጢአተኛ ነኝ ብቻ ካልኩ ደግሞ ይሄኛውን እውነት ካልተቀበልኩት ልክ አለው። እኛ የሚምታታብን እነዚህ ሁለት ነገሮች አስታርቀው ነው። እግዚአብሔር በእኛ ላይ ሊፈጽም ያሰበውን ስራ እንዲያዘገይ ያደርገዋል። አያችሁ፣ አድርገዋል። አባትየው አንድ ቤተሰብ ውስጥ ሄድንና ትልቅ ልጅ አለ። ትልቁ ልጁን አመጣው። ይሄ በጣም ጎበዝ ቤተክርስቲያን ልጅ ነው። ጎበዝ ነው ብታዩት፣ በትምህርቱም በጣም ጎበዝ ነው። ቤት ውስጥ እንትን ያደርጋል ምናምን አለ ማለት ነው። ያስተዋወቀው እኔ ቆሻሻ ማልጠቀም ነኝ አለችው። አባትየውን እዛ እያስተዋወቀው እሱ የተማረውን በሰንበት ቤት ውስጥ የምተርጉሙ ነው ያወጣት ልጅ። በአባትየው ፊት ላይ ያየሁት መደነቅ ግን አስገርሞኛል። አባትየው የልጁን ጥንካሬ ያውቃል። ልጅ እኮ ጠንካራ ነው። ቤት ውስጥ ያለውን ኳሊቲን የተናገረው አባትየው፣ ልጁ ግን ቆሻሻ እንደሆነ ተናገረ። መንፈሳዊ ለመምሰል ወይም ለመሆን የሞከረ ነው። አባትየው ፊት ላይ ያየሁት ነገር በጣም ያስገረመኝ፣ ደነገጠ። ብዙም ደስ አላለ። አዎ ልክ ነህ አባዬ፣ እንደዚያ ነኝ፣ ግን ደግሞ ብሎ ደግሞ የሚለውን ቢጨምር ጥሩ ነው። እግዚአብሔርም ልክ እንደዚህ ነው የሚሰማው። ሁልጊዜ እኔ ቆሻሻ፣ እኔ ማልጠቅም፣ እኔ ተዋረድኩ ብቻ ብለን የምንቀር፣ የሰጠንን ክብር ባንቀበል እግዚአብሔር ስጦታን የናቅነው ማለት ነው። የእግዚአብሔር ስጦታ ደግሞ ለምነን የምንወስደው እንጂ ተለምነን ምንኮራበት አይደለም። ውሃ አጠጭኝ ብልሽ ማን መሆኑን ብታቂና የእግዚአብሔር ስጦታ ብታቂ ተለምኝ ነበር። ምንለምነው ስጦታ ነው ጌታ ቀድሞ የሰጠን። እባክህ ብርሃን አድርገኝ፣ እባክህ ጨው አድርገኝ፣ እባክህ ያለን ተራራ ያለች ከተማ አድርገኝ ማለት በሚገባን ጊዜ እሱ አለን። ላለን ነገር ግን ትኩረት ሰጥተነው የምናስብ አልመሰለኝም። ማስተካከል አለ። አንጻራዊ ትሕትናውንም ከእውነቱ ትሕትናውንም ከጸጋው ስጦታ ጋር አገናዝበን መረዳት ይገባናል። የሰማነውን በልባችን ጻፍ። መንፈስ ቅዱስ ይባርካቸው። እግዚአብሔር ቸርነት የእናታችን የቤታችን ረድኤት በረከት ብላ ጥበቃ አብሮ ሊሆን ቀሲስ አሸናፊ ገብረማርያም ነኝ። ሰላም